አሰብ ወደብ በከባድ መሳሪያዎች ድምጽ ተናወጠ። ኤርትራ በአሰብ ወደብ ከባድ ወታደራዊ ልምምድ ጀመረች። የጎረቤት ሀገራት ሰልጣኝ ወታደሮች ተሳትፈዋል። ትራምፕና ፑቲን ተገናኙ። በኢራን ጉዳይ መክረዋል። እስራኤል ጉድ ሆነች። የማትቋቋመው ጠላት መጣባት። የሊባኖሱ ታጣቂ ሄዝቦላህ ያሰማራቸው አደገኛ ድሮኖች እስራኤልን አላስተኛ ማለታቸው እያነጋገረ ነው። ኤርትራ አሰብ ወደብ ዙሪያ ወታደራዊ ልምምድና ስልጠና እያከናወነች መሆኑ ተጋለጠ። ጉዳዩ ከኤርትራ ጋር ያለውን ዲፕሎማሲያዊ መካረድ ለማለዘብ እየሞከረ ለሚገኘው የትራምፕ አስተዳደር ደርሷል። ኤርትራ እያካሄደች ያለው ወታደራዊ እንቅስቃሴ የከባድ መሳሪያ ተኩስን ያካተተ መሆኑ ሲሰማ ለአዲስ አበባ መንግስት የማንቂያ ደወል ነው እየተባለ ይገኛል። በዝርዝር የምንመለከተው ጉዳይ ነው። በሌላ በኩል ደግሞ ትራምፕና ፑቲን በድንገት መገናኘታቸው ተሰማ። ሁለቱ መሪዎች በኢራንና እስራኤል ጉዳይ ስላደረጉት ምክክር አነጋጋሪ መረጃዎች ወጥተዋል። ወዲህ ደግሞ እስራኤል ከወደ ሊባኖስ ያልተጠበቀ ፈተና እንደገጠማት ተሰምቷል። የኢራን ቀኝ እጅ የሆነው የሊባኖስ ታጣቂ ቡድን ሄዝቦላህ ያሰማራቸው አደገኛ ድሮኖች እስራኤልን አላስቆም አላስተኛ ማለታቸው እያነጋገረ ነው። ለመሆኑ እነዚህ እስራኤልን የፈተኑ ድሮኖች ምንድናቸው? እንዴት ነው የሚሰሩት? መረጃውን በዝርዝር እናደርሳችኋለን። ሰላም ውድ የሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ኤርትራ አሰብ ወደብ አካባቢ ላይ በሚገኘው ለኢትዮጵያ ድንበር ቅርብ ርቀት ባለው የቀይ ባህር ዳርቻ ወታደራዊ እንቅስቃሴዎችን ማጠናከሩ የተሰማ ሲሆን ይኸው ወታደራዊ እንቅስቃሴም የከባድ መሳሪያ ተኩስና የጎረቤት ሀገራት ወታደሮችን ማሰልጠን ጨምሮ ከፍተኛ የጦርነት ዝግጅት እንደሆነ ነው የተገለጸው። የሻዕቢያን ወታደራዊ እንቅስቃሴ አስመልክቶ መረጃውን ለአሜሪካ መንግስት ያጋለጠው የቀይ ባህር አፋር ዲሞክራሲ ድርጅት ለፕሬዚዳንት ትራምፕ አማካሪ በላከው ጥብቅ መረጃ አሜሪካ ከአስመራው አገዛዝ ጋር የጀመረችው ዲፕሎማሲያዊ መለሳለስ ኤርትራውያንን ብቻ ሳይሆን የቀጠናውን ሀገራት ህዝቦችና የቀይ ባህር ደህንነት ጭምር አደጋ ላይ የሚጥል እንደሆነ ማስጠንቀቁ ከደብዳቤው መረዳት ተችሏል። የኤርትራ መንግስት በቀይ ባህር ጠረፍ በተለይም በአሰብ አካባቢ በሚያደርገው ወታደራዊ እንቅስቃሴ ምክንያት የአካባቢ ነዋሪ በሆነው የአፋር ህዝብ የእንቅስቃሴ ገደብ እንደተደረገበትና የአሳ ማስገር ስራው ጭምር እንደተስተጓጎለበት የቀይ ባህር አፋር ዲሞክራሲያዊ ድርጅት አስታወቀ። ደንክሊያ በተባለው የቀይ ባህር ጠረፍ ግዛት በአፋር ተወላጆች ላይ የሰብአዊ መብት ረገጣ ተባብሶ መቀጠሉንም አስታውቋል። የጎረቤት ሀገር አማጽያንም በአሰብ አካባቢ ስልጠና እየወሰዱ መሆኑን የገለጸው የቀይ ባህር አፋር ዲሞክራሲያዊ ድርጅት ትላንት ሚያዝያ 21 2018 ዓ.ም ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፍተኛ አማካሪ አምባሳደር ማሳድ ቦሎዝ በጻፈው ግልጽ ደብዳቤ አሜሪካ ከኤርትራ ጋር ግንኙነት ልታሻሽል ነው በሚል የወጣው መረጃ እንዳሳሰበው አመልክቷል። በቀይ ባህር ግዛት በአፋር ተወላጆች ላይ ከኤርትራ ነጻነት ጀምሮ ሲፈጸም የቆየው የሰብአዊ መብት ረገጣ አሁንም መቀጠሉን በመግለጫው ዘርዝሯል። የአፋር ህዝብ ሆን ተብሎ የፖለቲካ መገለል፣ የኢኮኖሚ መገፋትና ማህበራዊ በደል ተጭኖበት መቆየቱን አመልክቷል። በሰሜን በመካከለኛውና በደቡብ የደንክሊያ አካባቢ በሚገኝ የአፋር ቦታዎች ህገወጥ እስራት፣ ማሰቃየት፣ ግድያና አስገድዶ መሰወርን ጨምሮ የተለያዩ የሰብአዊ መብት ረገጣ ሲፈጸም መቆየታቸውን የጠቀሰው ድርጅቱ የአፋር ህዝብ አካባቢ ባለው ልማት እንዳይጠቀም መሬቱ ለሌላ አካል ተላልፎ እየተሰጠ እንደሆነም ገልጿል። በደንክሊያ የባህር ጠረፍ በተለይም ስትራቴጂካዊ በሆነው የአሰብ ወደብ አካባቢ በሚደረግ ወታደራዊ ግንባታና የከባድ መሳሪያ እንቅስቃሴ እንዲሁም ከጎረቤት ሀገር የተውጣጡ ታጣቂዎች ስልጠና በነዋሪው ህዝብ የዕለት ተዕለት ህይወት ላይ ያሳደረውን ተጽዕኖ ዘርዝሮ ለፕሬዝዳንቱ አማካሪ ያስረዳው ድርጅቱ አካባቢው ከፍተኛ ወታደራዊ ጥበቃ የሚደረግበት በመሆኑ በህብረተሰቡ እንቅስቃሴ ሌላው ቀርቶ መደበኛ የአሳ ማስገር ስራውን ማስተጓጎሉን አክሎ አስረድቷል። የቀይ ባህር አፋር ዲሞክራሲያዊ ድርጅት በአጠቃላይ በቀይ ባህር አፋር ህዝብ ላይ ይደርሳል ያለው የሰብአዊ መብት ረገጣ ከዘረዘረ በኋላ የትራምፕ አስተዳደር ከዚህ መንግስት ጋር ያለውን ግንኙነት ለማደስ መነሳቱ ያሳስበናል ያለ ሲሆን የትኛውም ግንኙነት ሰብአዊ መብትና የአካባቢን ሰላም ታሳቢ ያደረገ ይሁን ሲልም በዋሽንግተንና አስመራ መካከል ከሰሞኑ የተጀመረው አዲስ ድርድር እንዲሰረዝ ጥሪ አቅርበዋል። በቀጣይ መረጃ የኢራን ቀኝ እጅ የሆነ የሊባኖስ ታጣቂ ቡድን ሄዝቦላህ ያሰማራቸው አደገኛ ድሮኖች እስራኤልን አላስቆም አላስተኛ ማለታቸው እያነጋገረ ነው። ሄዝቦላህ እስራኤልን እየፈተናት ነው ተባለ። የፋይበር ኦፕቲክስ ድሮኖች የታወቁት በዩክሬንና ሩሲያ ጦርነት ላይ ነበር። አሁን ደግሞ በሊባኖስ በስፋት እየተሰራበት ነው። ዘመናዊ የእስራኤል ጦር ሰራዊት በቴክኖሎጂ ባልበለጸጉ ድሮኖች ቁም ስቅሉን እያየ ይገኛል። በቴክኖሎጂ ባይበለጽጉም ብልህነት የተሞላባቸው የተባሉት እነዚህ ድሮኖች የሚመሩት በፋይበር ገመድ ነው። በኤሌክትሮኒክ መዝጊያ የማይበገሩና በራዳር የማይታዩት እነዚህ ዝቅተኛ ዋጋ ያላቸው ድሮኖች የእስራኤልን በቢሊዮን የሚቆጠሩ ዶላር የወጣባቸውን የመከላከያ ስርዓቶች ሰብረው እየገቡ ነው።
እንደተለመዱ ድሮኖች በሬዲዮ ሞገድ ወይም በሳተላይት ምልክት የማይመሩት እነዚህ ድሮኖች በቀጭን የፋይበር ኦፕቲክ ገመድ በቀጥታ በኦፕሬተሩ መቆጣጠሪያ ጣቢያ ጋር የተገናኙ ናቸው። ገመዱ ከ10 እስከ 30 ኪሎ ሜትር ሊረዝም የሚችል ሲሆን ይህም ድሮኑ ርቀት ላይ የሚገኙ ኢላማዎችን እንዲመታ ያስችለዋል። በመሆኑም ድሮኖቹ የእስራኤልን ዘመናዊ ራዳሮች ፈተና ሆነዋል። ድሮኑ ምንም አይነት የገመድ አልባ ምልክት ዋየርለስ ሲንግል ስለማይጠቀም የእስራኤል የኤሌክትሮኒክስ ጦርነት መዝጊያ መሳሪያዎች ሊያቆሙት አልቻሉም። በተጨማሪም ድሮኖቹ ከቀላል ክብደት ፋይበር ግላስ የተሰሩ በመሆናቸው በራዳር ለመታየት በጣም አስቸጋሪ ሆነዋል። እነዚህ ድሮኖች የእስራኤልን ሜርካቫ ታንኮች የሚጠባበቀውን ትሮፊ የተሰኘ የመከላከያ ስርዓት ሰብረው ማለፍ ችለዋል። ኦፕሬተሮቹ በገመድ በኩል በሚመጣ ጥራት ያለው ምስል በመታገዝ ድሮኑ የታንኩ ደካማ ክፍል ላይ እንዲያርፍ ማድረግ ይችላሉ። እስራኤል ወታደሮች ድሮኖቹን በቴክኖሎጂ ማቆም ስላልቻሉ በአይን ሲያዩዋቸው በጠመንጃ ለመተኮስ ወይም በቤቶችና በመከላከያ ቀጠናዎች ላይ መረቦችን በመዘርጋት ድሮኖቹ ተጠልፈው እንዲፈነዱ ለማድረግ እየሞከሩ ይገኛሉ። ያም ሆኖ ድሮኖቹ ከቀላል ፋይበር ግላስ የተሰሩ በመሆናቸው ለከባድ ዝናብና ለኃይለኛ ነፋስ ተጋላጭ መሆናቸው እንደ ደካማ ጎናቸው እየተገለጸ ይገኛል። ቀጭን የፋይበር ኦፕቲክ ገመድ ከዛፍ ወይም ከሌሎች መሰናክሎች ጋር ከተጋጨ ሊበጠስ መቻሉ ሌላው የድሮኖቹ ችግር እንደሆነም ተገልጿል። በቀጣይ መረጃ ፕሬዚዳንት ቭላዲሚር ፑቲን እና ፕሬዚዳንት ዶናልድ ትራምፕ በዩክሬንና በመካከለኛው ምስራቅ ጉዳዮች ላይ መከሩ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን እና የአሜሪካ ፕሬዚዳንት ዶናልድ ትራምፕ ለ90 ደቂቃ የቆየ የስልክ ውይይት ማድረጋቸው ተገልጿል። ሁለቱ መሪዎች በመካከለኛው ምስራቅ በፋርስ ባህረ ሰላጤ ስላለው ውጥረት በሰፊው የመከሩ ሲሆን ፑቲን ትራምፕ ከኢራን ጋር ያለውን የተኩስ አቁም ለማራዘም የወሰኑትን ውሳኔ እንደሚደግፉ አስታውቀዋል። ሆኖም በቴህራን ላይ የሚደረግ ወታደራዊ እርምጃ ለዓለም አቀፉ ማህበረሰብ አስከፊ መዘዝ እንዳለው በመግለጽ ሞስኮ ለችግሩ መፍትሄ ለመስጠት ዝግጁ መሆኗን ገልጸዋል። ስለ ዩክሬን ጉዳይ በሰፊው የመከሩት ሁለቱ መሪዎች ጦርነቱን ለማቆም በሚቻልባቸው መንገዶች ላይ ተመሳሳይ ግምገማዎችን ያንጸባረቁ ሲሆን ፕሬዚዳንት ፑቲን በመጪው የድል ቀን በዓል ምክንያት ጊዜያዊ የተኩስ አቁም እንዲደረግ ሀሳብ አቅርበዋል። ዶናልድ ትራምፕ ይህንን ጅምር በመደገፍ በዓሉ በናዚዝም ላይ የተገኘውን የጋራ ድል የሚያስታውስ መሆኑን በመግለጽ አዎንታዊ ምላሽ ሰጥተዋል። ከውይይቱ በኋላ ትራምፕ ለጋዜጠኞች በሰጡት መግለጫ ከፑቲን ጋር በጣም ጥሩ ውይይት ማድረጋቸውንና በአንጻራዊ ሁኔታ በፍጥነት መፍትሄ ላይ እንደሚደረስ ተስፋቸውን ገልጸዋል። በዚህ ውይይት ላይ ፕሬዚዳንት ፑቲን በዶናልድ ትራምፕ ላይ የተሰነዘረውን የግድያ ሙከራ በጥብቅ በማውገዝ ማንኛውም አይነት ፖለቲካዊ ጥቃት ተቀባይነት የሌለው መሆኑን ገልጸዋል። ይህ በእንዲህ እንዳለ አሜሪካ ሌሎች ሀገራት ዓለም አቀፍ ጥምረት እንዲመሰረቱና የወርምዶች መጠን እንዲያስከፍቱ እንደምትፈልግ ሮይተርስ የዜና ወኪል ዘገበ። የዜና ወኪሉ እየተመለከተ የውጭ ጉዳይ ሚኒስቴር ሰነድ የዓለም 20% ነዳጅ የሚተላለፍበት ወሽመጠን ዳግም ለመርከቦች ክፍት እንዲሆን ለማድረግ ሀገራት ዓለም አቀፍ ጥምረት እንዲመሰረቱ ግፊት እያደረገች መሆኑን ያሳያል። ሁለት ወር ባለፈው በኢራን ጦርነት ምክንያት የወርምዶች መጥ በመዘጋቱ የዓለም የነዳጅ ዋጋ ከ4 ዓመታት ወዲህ ታይቶ በማይታወቅ መልኩ ጭማሪ አሳይቷል። ጦርነቱን ለማስቆም የተደረጉ ንግግሮች ውጤት ባለማስገኘታቸው አሜሪካ ወደ ኢራን ወደቦች መርከቦች እንዳይገቡ እገዳ ጥላለች። የአሜሪካ ፕሬዝዳንት ሐሙስ ዕለት ኢራን ወደ ድርድር ጠረጴዛ እንድትመለስ ለማድረግ የሚያስችል ወታደራዊ እቅድ ላይ ለፕሬዝዳንቱ ገለጻ እንደሚያደርጉ አክሲዮስ ዘግቧል። የአሜሪካ ማዕከላዊ አጭርና ከባድ የሆነ ጥቃት እቅድ ለፕሬዝዳንቱ እንደሚያቀርብ የተገለጸ ሲሆን በዚህ ጥቃት ምናልባትም የኢራን መሰረተ ልማቶች ኢላማ ሊደረጉ እንደሚችሉ አክሲዮስ በስም ያልጠቀሳቸውን ምንጮች ጠቅሶ ዘግቧል። ዋይት ሀውስና ማዕከላዊ እዙ ሮይተርስ ላቀረበው ጥያቄ ምላሽ አልሰጡም። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።